ወዳጄ ትልቅ ሰው የምልህ በጸሎት ጊዜ ሕሊናህን ከእግዚአብሔር ፊት ያገኘሁት እንደሆነ ነው አለ። ትልቅ ሰው የምልህ የዚያ ጊዜ ነው አለ። ስለተማርክ አይደለም፣ ትልቅ ሥራ ስለሠራህ አይደለም። አንተን የማከብርህ ሕሊናህን በጸሎት ጊዜ ከእግዚአብሔር ፊት እንደ ቆምክ ያገኘው እንደሆነ ነው። እኔም በዚያ ጊዜ ካገኘሁ ትልቅ ሰው እልሃለሁ ብሏል። ስለዚህ ሁላችንም በእግዚአብሔር ዘንድ እንድንጠራ እንድንከብር የሚያደርገን ስርዓቱን ፍቅር ያደረግነው እንደሆነ ነው። እኔ አንዳንድ ጊዜ ከእኛ ቤተ ክርስቲያን የወጡ ወንድሞቻችን ስራ አያስፈልግም እምነት ነው ሲላል፣ ለዚህ የምጠቅሰው ጥቅስ ስንት ነው? ደግሞ የሐዋርያት ሥራ ምዕራፍ 4 ይላል። መጽሐፉ ምን ይባላል? የሐዋርያት ወይኑ ንገሩኝ እንጂ መጽሐፉ ምን ይባላል? ድጋሙ የሐዋርያት በግዕዝ ብትወስዱት ግብረ ሐዋርያት ነው። በእንግሊዝኛ አክትስ ነው የሚባለው። ሌላ አይደለም፣ ስራ ነው። በዚያም ብትሄድ ከስራ አይወጣህም። ስራ የሐዋርያት ስራ ነው የሚለው። በቃ የሐዋርያት ስራ ነው የሚለው። የሐዋርያት ስራ የሚባል መጽሐፍ እየጠቀስክ ስራ አያስፈልግም ቢባል እወና አልቦ ይሆናል። በቅዱሳን ሐዋርያት ዘመን ሰው ሁሉ ገንዘቡን እያመጣ ለቅዱሳን ሐዋርያት ያስረክባል። ከዚያ በኋላ ሐዋርያት ደግሞ መልሰው ለሕዝቡ ይቆንናሉ። በኪስ ገንዘብ ቀንሶ ማስቀረት አይቻልም። ሁሉንም ለሐዋርያት ማስረክብ ነው። ከሐዋርያት ማህበር ከገባ ከዚያ በኋላ ሐዋርያት ይመግቡታል። ገንዘብ ማስቀረት አይቻልም። ኋላ ገንዘቡን ካስቀሩ በኋላ ሁሉም ሰርቶ ነው የሚበላ። ደግሞ ወጥ ይሰራል። የእስራኤል ሴቶች አይዛብን እያሰሩ ቁጭ አሉ። ደግሞ ተንኮላቸው መቼስ የእስራኤል ጠባያቸው አይለኛ አይደለ? የኢትዮጵያ ሕዝብ ቅን ነው። ደግሞ ሲያለምጥ ደግሞ አይድረስ ነው በእውነቱ ማለት ነው። ተንኮለኛ እኮ ናችሁ እናንተ እኮ እውነት በጣም ተንኮለኛ ናችሁ። አሁን ስታጨበጭቡ ራሱ እየነቀፋችሁን እያመሰግናችሁ አይገባኝም፣ አላምናችሁም። እናንተ ኃይለኛ እኮ ናችሁ በእውነቱ ማለት ነው። ደስ ይለኛል። ግን ይህንን በኃጢአት ላለመወሰድ ብታደረጉት ደስ ይላል። ለተንኮል ስታደረጉት ነው። እና እንደዚያ ስለሆኑ ሌሎችን እያሰሩ እነሱ ቁጭ ይላሉ። እንደገና ደግሞ በብልጠት ይላችሁ በብልጠት አንዱ እጁን እስከሚታጠብ አንዱ ብኔ 3 ጉርሻ ነሳ ያደርግለታል ማለት ነው። መቁዶኑ ደግሞ አንድ ጊዜ ስደስታ ያ ታጥቦ የሚመጣው የዋ ጦሙን ሊውል ሆነ። ተጠባብቆ መብላት ይገባል በእውነቱ ማለት ነው። አሁን አንዳንዱ ሰው ሲጎርስ አይድረስ ነው። አቡነም ስብሐትም አንድ ጊዜ ያስብላል አይደል? በአንድ ጊዜ አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አልቋል። በአንድ ጊዜ ማይዱ ማለት ነው። እንደዚህ አድርጎ አይጎረስም ነው። ብቻችሁንም ስትሆኑ ሰው ጋርም ስትሆኑ በመጠን ነው የሚበላው በእውነቱ ማለት ነው። በመጠን ቀስ ብሎ የሚመጣው ዞሮ ከረጢቱ አንድ ነው። ብዙም ተጎረሰ ቀስ ብሎ መጉረስ አላችሁ የላችሁም? እና እንደዚህ አድርጎ ይጎርስበታል። እና በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው አያዝንም ይባላል። ታውቃላችሁ አይደል? ለምንድን ነው በጫማ የሚሄድ ሰው እሱ ስለሚሄድ ሾ ይወጋዋል። ቶሎ ና እንጂ አንተ መሽቷል እያለ ይሄዳል። በቃሪያ የሚበላውም ቃሪያው ስለሚያቃጥለው ትኩሳቱን ለማብረድ እንጀራውን መጠቅለል ነው እንጂ ሰውየውን ጦሙን አውለዋለሁ አይልም ማለት ነው። ስለዚህ ተጠንቅቆ ነው የሚበላው እያንዳንዱ ነገር በእውነቱ ማለት ነው። ጥንቃቄ ይደረጋል። እንዲህ ዝም ብሎ የራስን ማስበል አሁን እንዳያሉ ሲበሉ ሰው በምግብ ተጣላ፣ ወደ ሐዋርያት ክስ ሄደ። አንደኛ እነሱ እየሰሩ እኛም የመስራት ለፍቶ ማደር ከሆነ ማንጸልይ ከሆነ እዚያው ቤታችን አይዛብነታችን ይሻለናል አሉ። ሁለተኛ ደግሞ እንዴት ነው እኛም ገንዘባችን አምስተናል እነሱ እየበሉብን ነው፣ ስርዓት ይኖረ ተባሉ። ሐዋርያት ምን አደረጉ? አይ እኛ የምግብ ልናገለግል አልተመረጥንም፣ ቃል እግዚአብሔር እናገለግል። ስለዚህ 7 ታማኝ ሰዎችን እንግዲህ የሐዋርያት ማህበር በምግብ ተበጥብጦ ነበረ። በምግብ ምክንያት ማለት እንጀራ ነው ዓለምን የሚያጣለው። በዚህ ዓለም ላይ እኮ ዓለምን የሚያጣሉት እነማን መሰላችሁ? አንደኛ ገንዘብ፣ ሁለተኛ ስልጣን፣ ሶስተኛ ሴት። እንዳትቆጡ ስለምትወደዱ ማለት እኮ ነው አይደል? እናንተ ናችሁ የምታፋጁ ማለት ነው። ለምን? ስለምትወደዱ ሌላ አይደለም እኮ በእውነቱ ማለት ነው። ስለዚህ እነዚህ ናቸው ዋናዎቹ ማለት ነው። እነዚህን ያሸነፈ ሰው ምንም ችግር የለውም። ሴትም በአግባቡ ከያዟት ታጸድቃለች፣ ካላዟት ደግሞ ይዛ ገደል የምትገባ እውነቱ ማለት ነው። ስለዚህ እነዚህ 3ቱን አሁን በምግብ ተጣሉ። ሲጣሉ ሰው ይመረጥ ተባለ። ቀላል ነገር አይደለም። ሐዋርያት እኛ ምግብ አናገለግልም፣ አሳላፊ ይመረጥ ተባለ። ተመረጠ። እነዚህ አሳላፊዎች ሲመረጡ ወህረዩ እደወ 7 ምሉዓን መንፈስ ቅዱስን የተመሉ ጸጋ እግዚአብሔር ያደረባቸው
7 ሰዎችን ምረጡ ተባሉ። ከዚያ በኋላ እነዚህ 7 ሰዎች ሲመረጡ ለምግብ አሳላፊነትና ጠብ እንዲያበርዱ ነው የተመረጡት። ከነዚህ ከተመረጡት አንዱ የነዚህ የ6ቱ አለቃ 7ኛው ቅዱስ እስጢፋኖስ ነው። ምግብ ለማሳለፍ እንግዲህ ዲያቆን ሲመረጥ መጀመሪያ ለምግብ አሳላፊነት እንዳትኮሩ ማለት ነው። ዲያቆን መጀመሪያ የተመረጠ ምግብ ለማሳለፍ ነው። ቅኖቹ ኋላ ለሰማይ ማዕድ የታጩበት እናት ናት እነ እስጢፋኖስ ማለት እና ዲያቆን ማለት የእውነቴ ነው። ዲያቆናቱ እንዳይኮሩ መቼም አይጠሉኝም፣ ቡሩክ ናቸው። የዚህ ደብር በተለይ ቡሩክ ለሚሆኑ ብለን እናስባለን ነው አይደል? ስለዚህ ደጎች ናቸው፣ አይቀየሙም። እና ዲያቆን ምኩራት የለባቸውም። ዲያቆን ከቄስ አጠገብ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። ፊት ለፊቱ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። አሁን ግን ሴት ባሏን ካገባችው በኋላ ዲያቆን አብሮ ከቀደሰ በኋላ ሰው አያከብሩ። እውነት አሰብ እውነት። አሁን ሴቶችስ ቢሆን አሁን ምን የድጓ መምህር የመጽሐፍ መምህር የኔታ ነጠላዎትን ልጠብ እንደወጥ እያለች ጫማ ስትስም ከገባ የነበረችው ካገባችው በኋላ ውሃ ስጪኝ ቀርተህ ጠጣ ማለት ትጀምራለች ማለት። ዲያቆንም አብሮ ከቀደሰ በኋላ መናጤ ነው በእውነቱ ማለት ነው፣ አያከብርም። ስለዚህ ዲቁና ማለት ቅዱስ እስጢፋኖስን የመሰለ ትህትና ነው፣ ደግነት ነው እንጂ መኩራት አይገባም በእውነቱ ማለት ነው። እና እናንተም ዲያቆኖችን የምታኮሯቸው እናንተ ናቸው። አሁን በተለይ የከተማ ሴት ዲያቆን ያበላሻል። ማምላክን ድምፅ ጥሩ ቀዳሽ ከሆነ ምን ያደርጋል? ፎቶ እንነሳ ዲያቆን። አንዳንዱ ሴትም አሉ በጸበል ዕቃ ስልኩን እየጻፈ ይልካል አሉ ለዲያቆኑ። እንደዚያ ታደርጋላችሁ አሉ ያዛኝን ነግረውኛል። ዲያቆናቱ ናቸው የነገሩኝ። ስለዚህ እንዲህ ያደረጋችሁ ዲያቆናቱን ጸበል እርጭልኝ። አመቼ በትሪ ነው ዲያቆን ጸበል የሚረጨው? ቄስ ነው የሚረጨው። ስለዚህ ዲያቆናት ተመልቶ ወረስዮ ምሉዐ ጸጋ ተመልከቱ ወሞገሰ ከመ እስጢፋኖስ ዘረ ህሉና ሥላሴ ዘበላይሉ ምንድነው ዋንከረ አንፈራጸ በረዶተ ወተፋጼ በረዶተ መንፈስ ቅዱስ ወተፋጼ የሚለው ብዙ የቆላ ዲያቆን ያፏጫል ይላል ትርጓሚ። ስለዚህ ወተፋጼ በረዶተ መንፈስ ቅዱስ የሥላሴን ህልውና አይቶ እንዳደነቀ ደስ እንደተሰኘ እንደ እስጢፋኖስ ጸጋን የተመላ አድርገው ይላል። ስለዚህ ዲያቆናትን ተከባክቦ ለቅስና ማብቃት ነው እንጂ መጣል አይገባም። እናንተም ምዕመናኑን በትሕትና ማስተናገድ፣ እንዲያው ነጭ ለለበሱት እናቶቻችን ጥሩ ፖርሳ ለያዙት ጸበሉን ጨመር አድርጎ መስጠት፣ እንዲሁ ደግሞ ምንም ቁርጥስ ስላለች ለለበሰችው ደግሞ አልቋል ጸበል አትጨቃጨቂ ማለት ይህ ልክ አይደለም። በእውነቱ ማለት ያሳንሳል። ለሁሉም ለእግዚአብሔር ሰዎች ማለት ነው። አሁን በእውነቱ አልናገርም። አይ ወደ ትምህርታችን ሄደ አልናገርም። አብጃለሁ በጣም መፈጠር። ስለዚህ ወደ ቀጣዩ ስንሄድ እነ ቅዱስ እስጢፋኖስ ተመረጡ። ከዚህ በኋላ ከተመረጡት ውስጥ ከ7ቱ አንዱ ወደ ምንፍቅና ሄደም አለ ኒቆላዎስ የሚባለው ወደ ምንፍቅና ሄዶ ሌላ ብዙ ችግር የፈጠረ ሰው ነው። ቅዱስ እስጢፋኖስ ግን ተመረጠ። ከተመረጠ በኋላ ጠቡን አበረደው፣ ሁከቱን አጠፋ። መላው የሐዋርያትን ማኅበር የክርስቶስን አንድነት በሙሉ በሰላም አስተዳደረው። የቅዱስ እስጢፋኖስ ጸሎት ለቤተ ክርስቲያን ሰላምን ይላክልን። መጀመሪያ ለዚህ ደብር ሰላምን ይላክልን። አሜን በል እንጂ ሰላም የለውም አላልኩም። ግን የእግዚአብሔር ቤት ባለበት ጠብ አይጠፋም፣ ዲያብሎስ ስለሚቀና ብዬ ነው። ለዚህ ቤት ሰላምን ይላክልን። ለአዲስ አበባ ሰላምን ይላክልን። ለኢትዮጵያ ሰላምን ይላክልን። እርስ በርስ የምንበላላውን ሁሉ የቅዱስ እስጢፋኖስ ጸሎት ጸጥ አድርጎ ሰላማዊ ሕሊና እንድናገኝ ይርዳን። በምግብ የምንጣላውን ሁሉ ስስትን ያስወግድልን። ከዚህ በኋላ ጸጋን ይህም ብቻ አይደለም። ከዚህ በኋላ ለምግብ የታጨ ብቻ አይደለም ማለት ወእስጢፋኖስ ይላል። ቅዱስ እስጢፋኖስ ግን ይላል ሀብተ መንፈስ ቅዱስን የተመላ ጥበብ ያደረበት ነበረ። ጥበብን ካደረበት ጸጋ ከሞላበት የተነሳ አንደኛ ሃይማኖት የተሞላ ነው። ሃይማኖት ማለት ማመን መታመን ያለው ነው። እግዚአብሔርም በሙሉ ልቡ የሚያምን ነው። ሥላሴ በልቡ ያደሩበት ሰው ነው። ሃይማኖት ሥላሴ ነው። ሥላሴ ናቸው። ክርስቶስ ነው ሃይማኖታችን። እሱን ማመን ሃይማኖት ነው። ወደ እሱ የምንደርስበት መንገድ ሃይማኖት ነው። ሰላም ለሕጽንከ ምርፋቀ በረከት ወሳይል ዘአስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል።
እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ነው። ስለዚህ ቅዱስ እስጢፋኖስ ሃይማኖትን የተመላ ነበር ማለት ሥላሴ ያደሩበት ሰው ነበረ። ሥላሴ ያደሩበት የሥላሴ ከተማ የነበረ ልብ ያለው ነበረ። እንዲህ ስለነበረም አይሁድ ቀኑበት። ሕዝቡን በሰላም አስተዳደረ፣ በሰላም መራ፣ ጠቡን አጠፋ፣ ክርክሩን አጠፋ። የሃይማኖት ትምህርት ጀመረ። የሃይማኖት ትምህርት ሲያስተምር ሲጀምር ፈሪሳውያን ቀኑበት። የመጀመሪያ የቀኑበት በግሪክ ይኖሩ የነበሩ አይሁዳውያን እነሱ ቀኑበት። በኢየሩሳሌም ያሉትም ቀኑበት። ቀንተው ምን አደረጉበት? ከሰሱት። ይከራከሩትም ጀመር። ከዚያ ምን አደረገ? ወተሐሰስዎ ለእስጢፋኖስ ይላል። ክርክር ጀመሩ ይላል። ወስዕኑ ተቃውሞቶ መቃወምም ተሳናቸው ይላል። ለምንድን ነው ሲባል እስመ ውእቱ ይትናገሩ በጥበብ ወመንፈስ ቅዱስ በመንፈስ ቅዱስ እና በጥበብ ይናገራቸው ስለነበረ መከራከር አቃታቸው። አንድ አባቶቻችን የሚላሉ መናፍቃንን መከራከር የሚችል ሰው ከእግዚአብሔር እንደ እስጢፋኖስ ጸጋ ሲሰጠው ነው እንጂ ያወቀ ሁሉ አይደለም ይላሉ። ያወቀ ሁሉ በቤተ ክርስቲያን መናፍቃንን በመከራከር ጸጋ የተሰጣቸው ጥቂት አባቶች ናቸው። አንዱ ቅዱስ እስጢፋኖስ ነው። የመጀመሪያውን መደበኛ ይዞ የምናገኘው ቅዱስ እስጢፋኖስ ነው። ቀጥሎ ቅዱስ ጳውሎስ ነው። ቀጥሎ ደግሞ ማን ነው? በሊቃውንት ዋናው ተጠቃሹ ቅዱስ አትናቴዎስ ነው። መናፍቃንን በመከራከር የማያሳልፍ ቅዱስ ቄርሎስ ነው። ከዚህ ቀጥሎ ደግሞ ቅዱስ ቄርሎስ ልክ ቅዱስ ዮሐንስ አፈወርቅ በርኅራኄ በምሕረት ምዕመናንን ቀድሶ አንጽቶ እግዚአብሔር በማድረግ በስብከት ጣዕም እንወዳደረው እንደሌለ እነ ቅዱስ ቄርሎስ ደግሞ አስጨንቀው የሚረቱ፣ ቅዱስ አትናቴዎስ አፍ የሚዘጋ መዶሻ፣ ቅዱስ እስጢፋኖስ የጀመረላቸው ነው። ይሄ ጀማሪው ልክ እንደ ክርስቶስ ተከራክሮ መርታት የተሰጠው ነበረ። ይሄ በምን ይመጣል ሲባል በሚመጣው የመጀመሪያው አእምሮ ጠባይ ይባላል። አእምሮ ጠባይ ሲቀና አእምሮ መንፈሳዊ ይሰጣል። አእምሮ ጠባይ ማለት በተፈጥሮ የተሰጠውን ሕሊና ምንም ሳያረክሱ ቀድሶ መኖር ነው። ያንን የጠበቀ ሰው አእምሮ መንፈሳዊ ይጨመረዋል። እንዲህ ይባላል፣ ብእሲ እንከመ ረከበ አሐተ ፈቃደ እንተ ትተልዎ ለእግዚአብሔር ሶቢሃቄ ይትወሃቦ አእምሮ ምስጢራት ወነጽር ህወአት። ሰው የነፍሱን ፈቃድ መከተል ከጀመረ ይላል አረጋዊ መንፈሳዊ፣ የነፍሱን ፈቃድ መከተል ከጀመረ ህሊናው ቅን ከሆነ በተፈጥሮ የተሰጠውን ሃይማኖት ወይም አእምሮ በኃጢአት ሳያረክስ ጠብቆ ሕዋሳቱን ጠብቆ ከተገኘ ያን ጊዜ አእምሮ ምስጢራት ይሰጠዋል። ምስጢራትን የመተርጎምና የማወቅ የማየት ጸጋ ይሰጠዋል። ወነጽሮ ህወአት የተሰወረውን የማየት ጸጋ ይሰጠዋል። ይህንን ይዞ የተከራከረ ሊቅ ይረታል። ቅዱስ እስጢፋኖስ አእምሮው ርቱዕና ቅን በተፈጥሮ የተሰጠውን ህሊና ምንም ርኩሰት ያልነካው ስለነበረ ስለጠበቀው አእምሮ ጠባይም ስለጠበቀ አእምሮ መንፈሳዊ ተጨመረለት። አእምሮ መንፈሳዊ ስለተጨመረለት መናፍቃኑ ይከራከሩት ዘንድ አልተቻላቸውም። በእሱ ያደረ መንፈስ ቅዱስ አስቀድሞ መልስ ያሰጣቸዋል። እንደገና ደግሞ በጥበብ ይናገራቸዋል። ቅዱስ እስጢፋኖስ በእውቀት በኩል ሶስት ጸጋ ነበረው። አንደኛው እውቀት ነው። ሁለተኛው ማስተዋል ነው። ሶስተኛው ጥበብ። እስኪ አንደኛው እውቀት በሉ። እሺ ድገሙት። እሺ እውቀት የሚባለው መረጃ ማለት ነው። ታውቁታላችሁ አይደለም? ትምህርት ተምሮ የሚያውቁት አንብበው የሚያውቁት ነው። ስለዚህ ቅዱስ እስጢፋኖስ እውቀት ነበረው። የብሉይ ኪዳን ሊቅ ነው። 46ቱን ብሉይ ኪዳን እንደ ቅዱስ ጳውሎስ ጠንቅቆ የሚያውቅ ሊቅ ነበረ። እንዲሁም መንፈስ ቅዱስ ዝም ብሎ ከሰማይ ጸጋ ጉርፎ ለሰው አይሰጥም። ምክንያት ፈልጎ ነው የሚሰጠው። የተማረ ነበረ። ይሄ እውቀት ነበረው። ከዚያሳ አስተዋይ ነበረ። እያንዳንዱን ነገር የሚያስተውልበት ቅን ሕሊና ነበረው። በዚያ አዋቂ ሰው የሚባለው ይላል ቅዱስ እንጦንስ የሚጠቅመውን ከማይጠቅመው ለይቶ የሚያይ ሕሊና ያለው ሰው ነው ይላል። አዋቂ ሰው የሚባለው የተጠራቀመ እውቀት ያለው ብሉይ ኪዳን አዲስ ኪዳን የተማረ ወይም ደግሞ 7፣ 8፣ 9፣ 10 ዲግሪ ያለው ሳይሆን አዋቂ ሰው የሚባለው ባወቀ እውቀት አስተዋይ የሆነ ሰው ነው። አስተዋይ ይሄም አይበቃም። አዋቂ ሆኖ አስተዋይ የሆነ ሊቅ ይባላል። በኋላ አንድ ይቀራል፣ ጥበብ ይባላል። ጥበብ ማለት ነው የያዙትን እውቀት መቼ ቢጠቀሙት እንደሚረዳ አውቆ ለይቶ መጠቀም ነው። እስኪ ለይቶ መጠቀም በሉ። አዎ እሱ ነው። መቼ ብናገረው ይጠቅማል፣
ምን ብናገር ይጠቅማል ብሎ በፈሊጥ የሚናገር ነው። አሁን ቅዱስ እስጢፋኖስ ተመልከቱ፣ መቼ መናገር እንዳለበት፣ ምን መናገር እንዳለበት፣ የት መናገር እንዳለበት ያውቃል። በክርክር ተነሱ። ሲከራከራቸው ምን ብለው የተከራከሩት? አንደኛ እግዚአብሔርን ይሳደባል አሉት። ሁለተኛ ምን አሉት ደግሞ? አይ ቤተ መቅደሱን አፍርሱት ብለዋል አሉት። ሶስተኛ ሙሴን ይቃወማል አሉት። እነዚህም ክርክሮች አንስተውታል። ነቢያትን ይቃወማል ብለው አንስተውበታል። ቤተ መቅደስን ይሳደባል ብለው አንስተውበታል። አሁን እነዚህ ክርክሮች ያዛችኋቸው። እግዚአብሔርን ይሳደባል፣ የሙሴን ሕግ ይሳደባል፣ ቤተ መቅደሱን አፍርሱት ይላል፣ የነቢያትን ሕግ ይቃወማል። እነዚህም ክርክሮች አንስተውበታል። አሁን ለክርክሩ መልስ ሲጀምር አያችሁ ምን ነበረው? አንደኛ ጸጋ በሙ ጸጋ በሉ። ሁለተኛ ምን የተመላ ነበር? ሃይማኖት በሉ። ሶስተኛ ሀብተ መንፈስ ቅዱስ ያደረበት ነበር። አራተኛ ዕውቀት ነበረው። አምስተኛ የቀና ሕሊና ነበረው። ስድስተኛ የማስተዋል ጸጋ ነበረው። ሰባተኛ ጥበብ ነበረው። ምን ብሎ እንደሚናገር ያውቅ ነበር። አሁን ምን ብለውታል? እግዚአብሔርን ትሳደባለህ አሉት። ክርክሩ ሲጀምር እንዲመጀመረ አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም አላቸው። ተመልከቱ። አይማምላክ እኛም እኮ አሁን ተናገርን ልንል እኮ ነው። ሰው ቢያጡ ጋኖች አለቁና ምንቸቶች ጋር ሆኑ ማለት ነው። በእውነቱ አሁን እኛም ሰው መምህር ስንባል በእውነት እግዚአብሔር ባወቀው እኔ ትሑት ሰው አይደለሁም፣ በጣም ትዕቢተኛ ሰው ነኝ። ግን ምንላል በጣም ያሳዝናል። እኛ ሰው አልቆ መናገራችን ማለት ነው። ወይም ሰዎቹ ወደ መድረክ አልመጣ በማለታቸው ሰው የለም አላልኩም አሉ በጣም ብዙ አባቶች። እንደ ቅዱስ ይሄ መድረክ እንደ የሚናገሩትን የሚያውቁ ለቦታው የሚዘሩ ዘሬዎች የተናገሩበት የእነ እስጢፋኖስ መድረክ ነው። ቅዱስ እስጢፋኖስ ያምናል። ተመልከቱ፣ አብርሃምን እግዚአብሔርን ይሳደባል ብለውታል። ምን አለ? የማን ልጅ ሆኜ እግዚአብሔርን እሳደባለሁ? ቀጭር መልሱ። ለምን? አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም ማለቱ የአብርሃም ልጅ አይደለው የማን ልጅ ሆኜ ነው እግዚአብሔርን የምሰድበው ማለት ነው። የመምለክ እግዚአብሔር የአብርሃም ልጅ አይደለሁም ምን አላቸው። እግዚአብሔር ለአብርሃም እግዚአብሔር ተገለጠልን፣ እግዚአብሔር የኛ አምላክ ነው ትላላችሁ እንጂ እግዚአብሔር ሃይማኖት ላለው፣ ምግባር ላለው፣ ቅንነት ላለው፣ መናኝ ለሆነው፣ ሰማዕት ለሆነው ለአብርሃም ለብፁዕ ባለትዳር ለአብርሃም ተገለጠ እንጂ ለእና እንደናንተ ያለ ተገልጧል ብሎ ሊዘልፋቸው አብርሃምን እሱ ተቀድሞ ጠቀሰባቸው። አብርሃም ታውቃላችሁ አገር ጥሎ በመውጣቱ የመነኮሳት አባት ነው። ሳራን ይዞ በመውጣቱ የባለትዳሮች አባት ነው። ተገዝሮ ደሙን በማፍሰሱ የሰማዕታት አባት ነው። ስለዚህ ቅዱስ እስጢፋኖስ በንጹሕ ድንግልነቱ አባቱ ነው አብርሃም፣ በሰማዕትነቱ አባቱ ስለሆነ የአብርሃም ልጅ ነኝ። እግዚአብሔር የሚገለጠው እንደና አብርሃም ላለ ነው እንጂ እንደናንተ ላለ ተመጻዳቂ አይደለም አለና ዘለፋቸው። እንዲያውም እግዚአብሔር ለአብርሃም የተገለጠለት አላቸው ገና ከካራን በፊት በሶርያ ወንዞች መካከል ሳለ ነው አላቸው። ወደ ከነዓን ሳይነዳ ምን ብሎ እየዘለፋቸው መስላችሁ? በመቅደስ ስላላችሁ እንጂ እግዚአብሔር እናንተ ለምትመኩበት ለአብርሃም የተገለጠ በመቅደስ ሳይሆን በምድረ በዳ ነው። ስለዚህ እግዚአብሔርም ዛሬ በምድረ በዳ ተገልጧል። መቅደሱ የሐዲስ ኪዳን ቤተ ክርስቲያን ናት ለማለት ይህንን ደግሞ ወቀሳቸው። አስተርአዮ ለሙሴ ተገለጠ፣ ያዕቆብ እንዲያደረገለት ለዮሴፍ እንዲያደረገለት ብሎ ዘረዘረላቸው። መቅደሱን አንስተው ተመክተውበት ነበርና መቅደሱማ ቤተ ክርስቲያን ናት። በነቢያት ተመክተው ነበርና የነቢያትን ጌታ ገላችሁታል። በመቅደሱ ተመክተው ስለነበረ የመቅደሱን ጌታ ገላችኋል። በሙሴ ተመክተው ስለነበረ የሙሴን ጌታ ገላችሁታል። በሌሎቹም ቅዱሳን ተመክተው ስለነበረ የታቦቱን ጌታ፣ የሕጉን ጌታ፣ የሰንበትን ጌታ ገላችሁ እናንተ እንዴት ትርቱ ግዙፋነ ክሳድ ልቡላችሁ የደነደነ እናንተ የሕይወትን ጌታ ሰቅላችሁ ገደላችሁ አላቸው። የሚናገሩትን አጡ ይላል። እስኪ ወደ የሚናገሩትን አጡ በሉ። 7 ነገር ተሞልቶ ይከራከራቸው ስለነበር የሚናገሩትን አጡ። የሚናገሩትን ሲያጡ ምን አነሱ? ጥርሳቸውን ማፋጨት ጀመሩ። ድንጋይም አነሱ ሊወግሩት። እየጎተቱ ከከተማ አስወጥተው ወሰዱት። ሊቃውንት ሲናገሩ ምን ይላሉ? አሁን ደመና ሲሆን ደስ አላችሁ አይሉም? የአይንም ይላል ደመና ትዝ ብሎኝ ነው እኮ ደመና የፀሐዩን ሙቀት እሱ እየተመታ ለእኛ ከታች ጥላውን ይሰጣል።
እና ቅዱሳን በስድብ ምናምን የሚመሰሉት መከራውን እነሱ ተቀብለው ለእኛ ሰላም ስለሚሰጡ ነው። ፍቅር ይሰጣሉ። ቅዱስ እስጢፋኖስ እሱ ተወግሮ እኛን ከውግረት አድኖናል። በእውነት ማለት ነው። በምን በጸሎት ማለት ነው። ቤተ ክርስቲያንን ከውግረት ጠብቋታል። ከዚያ በኋላ ተመልከቱ፣ ድንጋይ ያነሱበት፣ ጥርሳቸውን አፋጭ። ከዚያ በኋላ የአይሁድ ቁጣ፣ እሱ በፍጹም ወነጸረ ሰማይ፣ ፍጹም አይሁድን አይመለከትም ነበር። የሚመለከተው ክርስቶስን ብቻ ነበር። ክርስቶስን ያስባል። ይሁላችሁ ሃይማኖት ማለት ይላል አንድ ቤተክርስቲያን አባት ሲናገር፣ ሃይማኖት ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ደግሞ እግዚአብሔርን ብቻ መፍራት ነው። እግዚአብሔርን መፍራት ማለት ደግሞ ምን ማለት ነው? መልካም መሆን ነው። መልካም መሆን ማለት ደግሞ መከራ እንታገስ ነው። መታገስ ማለት ደግሞ ፍቅርን መያዝ ነው። ፍቅርን መያዝ ማለት ደግሞ ማሸነፍ ነው ይላል። እነዚህ ቅደም ተከተልን ከተዛቡ በፍጹም ሰው ፈሪ ይሆናል፣ ትዕግስት ያጣል። ትዕግስት ከሌለው ፍቅር የለውም፣ ፍቅር ከሌለው ድል አይነሳም። ቅዱስ እስጢፋኖስ ሃይማኖት ስለነበረው ፊት ለፊቱ እግዚአብሔርን ያይ ነበረ። ወደ ሰማይ ተመለከተ። ወደ ሰማይ ሲመለከት ከከተማ እየጎተቱ አውጥተው በድንጋይ ወገሩት። ድንጋይ ሲያዘሉበት ልብ ብላችሁ ስሙ። ያኔ ድንጋይ እየወገሩት እያሰቃዩት እየቸነከሩት ይሄን ሁሉ ስቃይ እያወረዱበት ቅዱስ ጳውሎስም አንዱ ደብዳቤ ነበር ይዘን ጊዜ በድንጋይ እየወገረ ግን የእስጢፋኖስን ልብስ ነበር የሚጠብቅ። ሊቃውንቱ ሲተረጉሙት ይላሉ ቅዱስ ጳውሎስ እስጢፋኖስ ሲወገር ልብስ ይጠብቅ፣ የደብዳቤዎችን ልብስ ይጠብቅ ነበር ማለት አይ የደብዳቤዎችን ሳይሆን የእስጢፋኖስን ልብስ ነበር ሲጠብቅ የነበረ። የእስጢፋኖስ ልብሱ ደግሞ ክርስቶስ ነው እና ቅዱስ ጳውሎስ ተራው እስኪደርስ ደግሞ ክርስቶስን በመልበስ ተራውን ይጠብቅ ነበር ብለው ይተረጉሙታል አባቶቻችን፣ ሳይወቅሱ ማለት ነው። ስለዚህ ቅዱስ ጳውሎስ ተራው ገና ነበር። የቅዱስ ጳውሎስ ቅዱስ እስጢፋኖስ የሚወገረው ማንን ነው? ነው ክርስቶስን ነው። በመዓዛ ጽጌኪ በዛ አውደ ስም ሰክረ ውግረተ አይባን ይመስሎ ሐሰረ ወሳትኒ ከመባይ ባይል ቆሪረ ባያሉ አይደል ደራሱ። ምን ማለት ነው? ድንግል ማርያም በአንቺ ፍቅር የሰከረ ሰው በድንጋይ እየተወገረ ሳር ያረፈበት ይመስለዋል። በሳት እየተቃጠለ ምን ይመስለዋል አለ ይዋ የሚቀዘቅዘው ይመስለዋል። ስለዚህ ቅዱስ እስጢፋኖስ ወደ ሰማይ ሆኖ ሥላሴን ይመለከታቸው ነበር። ይተግ ወደ ሰማይ ሲመለከት እየተወገረ ድንጋይ ሰማይ ተከፈተ ይላል። እስኪ ሰማይ ተከፈተ በሉ። ሰማይ ተከፈተ ማለት ምሕረተ እግዚአብሔር ተከፈተ፣ ጸጋ እግዚአብሔር ተከፈተ። ሰማይ የሚከፈለው በሰማይትነት እንጂ በምቾት አይደለም። ጌታዬ ማወቅ የሚገባው እሱ ነው። ሰማይ የሚከፈተው ሱፍ ከነከለላቱ አድርጎ ሃሌሉያ ሲሉ በመዋል አይደለም። ሰማዩን የከፈተው በድንጋይ የተወገረው ሰማዕት ነው። በሰማይ ደጅ አንኳኩተው የእግዚአብሔር ምሕረት የሚከፍቱት መከራ የተቀበሉት ናቸው። ቁጭ ብሎ ተጎልቶ ምግብ አማርጦ መኝታ አማርጦ የሚኖር አይደለም። አዎ እስጢፋኖስ አማለኝ ብል አፍርበታለሁ? በፍጹም። መከራው ሰማይ የሚከፍት ነው። ሰማዕትነቱ ሰማይ ይከፍታል። እግዚአብሔርስ ምን አለ? አንኳኩ ይከፈቱላችኋል ብሏል። እሰይ እኔ ማንኳኳት ባይሆንልኝ በአንኳኳው በእስጢፋኖስ በኩል አስከፍታለሁ። እኔ ባልቻለኝ እንኳን የእኔ ኃጢአት የእግዚአብሔርን በር ቢዘጋብኝ እስጢፋኖስ በከፈተው በር ለመግባት የእስጢፋኖስ አምላክ ማረኝ ማለት ቢያንስ ያቅተኛል እንዴ? ሲራክ እኮ ምን አለ? 3 ሰዎች አበሳጩኝ አለ። ትዕቢተኛ ድሃና ንፉግ ባለጸጋ፣ ሴሰኛ ሽማግሌ፣ እነዚህ አበሳጩኝ አለ። አንዳንድ ድሃ አለ ሰርተ ብላ ሲሉት ኩራት ራት ነው ይላል። ከመጨረጥ ወዲህ ነው ኩራት ራት ነው። ሰርታ አትበላ ምን ኩራት ራት ነው ብሎ ጦሙን ተጨማዶ ያዛል። ሀብታሙ ሰርተ ብትበላ ምን አለ? ባለጸጎቹ ምሉ ጸጋ ነው አለ መጽሐፍ ቅዱስ። እስጢፋኖስ ጸጋን የተመላ ነው ካለ ባለጸጋውን እስጢፋኖስን ከተላ ትዕቢተኛ ድሃ ከመሆን በቀር ምን ታተርፍበታለህ? ሰማይን ከፈተ። ያችን ሰማይ ክርስቶስ የሚዘጋት ሲመጣ ብቻ ነው። አዳምና ሔዋን በበደላቸው ዘግተውት ነበር። ክርስቶስ በጥምቀት ከፈተው። ቅዱሳን በንስሐና በምልጃ ይከፍቱታል። ሰማይ ተከፈተ። የሥላሴ ምስጢር ለቅዱስ እስጢፋኖስ ተገለጠለት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ ቆሞ አየው። ምን አባቶቻችን ይላሉ? እስጢፋኖስ ሰማዕት ይባላል። ሰማዕት ማለት ምስክር ማለት ነው። የምን ምስክርስ ማለት? የክርስቶስ የትንሣኤው ምስክር ነው። ቅዱሳን ትምህርቴን እያጠቃለልኩ ነው። ቅዱሳን ለምንድን ነው ሁልጊዜ መከራ የሚቀበሉ ሲባል የክርስቶስን ትንሣኤ እያዩ። ሊቁ ቅዱስ አትናቴዎስ እንደሚናገረው እርሱ የወለቀን አንበሳ የዝንብ መጫወቻ ከመሆን በቀር የሚፈራው እንደሌለ የሞትን መውጊያ ክርስቶስ ስላወለቀው ሞትን የሚፈራው የለም። በትንሣኤውም ስለተገለጠ
ቅዱስ ዮሐንስ አፈወርቅም ክርስቶስን እያየ ሞትን የሚፈራ እንግዲህ የት ይገኛል ብሎ ይናገራል። መርዙን ያስተፉት እባብ ከእጅ ቢጠመጥሙት መጉዳት እንደማይቻለው ክርስቶስ የዲያብሎስን መርዝ ስለሻለው ከዚህ በኋላ በእኛ ላይ አንዳች ጉዳት ማምጣት አይቻለውም። ስለዚህ ቅዱስ እስጢፋኖስ ጌታን በእግዚአብሔር አብ ቀኝ ቆሞ አየው ማለት ክርስቶስን ቀኝ ማለት ኃይል ማለት ነው። ቀኝ ማለት አሸናፊነት ማለት ለእግዚአብሔር አብ ቀኝ ግራ የለውም። ክርስቶስ በአብ ቀኝ ቆሞ አየው ማለት ቀኝ የተባለ በአብ ስልጣን፣ በአብ ኃይል፣ በአብ ክብር፣ በአብ ጌትነት ማለት ነው። ቁሞ ማለት ደግሞ ለቤተ ክርስቲያን ጠበቃ ሆኖላት የሚከራከርላት የሚፈርድላት እግዚአብሔር ቆመ ውስተ ማኅበረ አማልክት ከሚለው ጋር አንድ ነው። ይሄ ቆመ ሲባል አማለደ ለመነ ማለት አይደለም፣ ፈረደ ማለት ነው። እግዚአብሔር በአማልክት ማኅበር ቆመ ማለት ፈረደባቸው ማለት ነው። በመጽሐፍ ሲነገር ይሄ ነው። መዝሙር 81 ላይ እግዚአብሔር በአማልክት መካከል ቆመ ማለት አማልክትን ማለዳቸው ማለት አይደለም፣ ፈረደ። ስለዚህ የቤተ ክርስቲያን ጠበቃዋ ማን ነው? ክርስቶስ ነው። በማን በኩል? በእስጢፋኖስ በኩል ጠበቃዋ ይቆመላት። አርዮስ ቢነሳ በእስክንድሮስ በኩል ጠበቃ ይቆመላት። ምስጢሮስ ቢነሳ በቄርሎስ በኩል ጠበቃ ይቆመላት። መቅዶንዮስ ቢነሳ በ150 ሊቃውንት በጢሞቴዎስ በኩል ጠበቃ ይቆመላት። እስከ ምጽአት መከራ ቢለታ እስከ ምጽአት በሚነሱ ቅዱሳን አድሮ ጠበቃ የሚቆምላት ወመምህር ዘይትቃወም ለነ የሚከራከርልን ድል የሚነሳልን መምህራችን። ስለዚህ ለቤተ ክርስቲያን ክርስቶስ ጥብቅና ቁሞላት አየሁ ብሎ ይህንን አይቻለሁና አልፈራም አላቸው። ብለህ ደግሞ ለሰማይ ደጅ በእግዚአብሔር ልጅ አበጀህለት ብለው በድንጋይ ወገሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ አክሊል አምጥቶ የብርሃን አክሊል አምጥቶ አቀዳጀው። እርሱም ምን ይል ነበር? አባት ወይ የሚያደርጉትን አያውቁምና ምን ብላቸው አለ? ምን አላችሁ? ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። አባቶቻችን ሲናገሩ ለክርስቶስ ትንሣኤ ምስክር የሆኑ የመጀመሪያ እሸት የሚባሉ ሁለት ናቸው። አንደኛይቱ ድንግል ማርያም ወላዲተ አምላክ። እሷ በምንድን ነው ምልክት የሆነችን? ሞትን አሸንፋ በሰማይ በመታየት ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደምናያት በሰማይ የተገለጠችው ፀሐይን የለበሰችው ሴትና በሰማይ የተገለጠችው ታቦት ናት። ስለዚህ ክርስቶስ ቢነሳ ላይደንቀን ይችላል፣ አምላክ ነውና ሞት ስለማይዘው ሞት ይዘው ዘንድ ስለማይችል ከፍጡር ወገን እኛ ለመነሳታችን ምን ማስረጃ አለ ቢባል ከፍጡር ድንግል ማርያምን አስነስቶ አሳየን። ሁለተኛ ደግሞ ክርስቶስ መነሳቱን ምልክት የሆኑን ማን ነው? ቅዱስ እስጢፋኖስ ነው። መነሳቱን በሰማይ ደጅ አይቶ ያሳየን። በሰማይ በማየቱ ብቻ አይደለም። ቅዱሳን ለምንድን ነው የሚሞቱ ቢባል ተመልከቱ። እስጢፋኖስ የተማረ አይደለም ነው። የተማረ ከሆነ በሰማይ ትርፍ ከሌለ ሰውነቱን ጎድቶ የሚሞት ለምንድን ነው? መስሎ ይህን ዓለም አያልፈውም ነበር እንዴ? ይህን ዓለም መስሎ ያላለፈው ይመስላችኋል? በሰማይ ትርፍ ቢኖር ነዋ፣ ትንሣኤ ቢኖር ነዋ ብለን ለትንሣኤ ሕይወት ምልክት የሆነን የመጀመሪያው የወንጌል እሸት ቅዱስ እስጢፋኖስ ነው በቤተ ክርስቲያን የተሰጣት። ከዚህ በኋላ አክሊላትን ተቀዳጅቶ ለእነሱ ምሕረት ለምኖ አምላኩን መስሎ አምላኬ ሆይ ነፍሴን በእጅ ተቀበል። ይህ ቀላል መስሏቸዋል? ነፍሴን በእጅ ተቀበል የሚለው ቃል ምን ማለት ይመስላችኋል? ጌታ ቀድሞ የሰዎች ነፍስ የምትለየው በዲያብሎስ እጅ ነበረ። በዲያብሎስ እጅ ማን? ጌታ ሙቶ ከመነሳቱ በፊት። ክርስቶስ ግን አባ አምሐጽን ነፍሴ ውስጥ በዲያብሎስ ፈቃድ የምትለይበት ዘመን አበቃ ለማለት ነበረ። እግዚአብሔር ሁሉን ቻይ ስለሆነ ነው። እኛ እንደዚያ ሆነን በእግዚአብሔር ፈቃድ ለመሞታችን ማስረጃው ምንድን ነው ሲባል እንግዲህ ክርስቲያን ሲሞት በመዓዛ ገነት በቅዳሴ መላእክት ለመለየቱ ማስረጃው የቅዱስ እስጢፋኖስ ነፍስ መለየቷ ስለሆነ መልካም ሞትን ለሁላችን የውመችን ያድለን። መጨረሻ የምነግራችሁ ቅዱስ እስጢፋኖስ እቺ አንድ መልእክቴ ብቻ ናት። የቤተ ክርስቲያን ንጹሕ ዘር ነው። እስኪ በሉ ሁላችሁም በሉ ተናገሩ እንጂ ድገሙ። ሶስት አድርጉት። ወደ ክርስቲያን ምንድን ነው? ንጹሕ ዘር። አንድ ዘር ተዘርቶ ስንት ይሆናል? 30 ሌላስ ምን ይሆናል? ቅዱስ እስጢፋኖስ መወገሩ ምን ጠቀማት ለቤተ ክርስቲያን? መመረጡስ ምን ጠቀማት? መወገሩስ ምን ጠቀማት ካላችሁ ቅዱስ እስጢፋኖስ ሲወገር ኢየሩሳሌም ያሉት ክርስቲያኖች በሙሉ እንደ እስጢፋኖስ ይወግሩናል እያሉ በዓለም ተበተኑ። በዓለም ሲበተኑ ቤተ ክርስቲያን በዓለም ሰፋች ማለት ነው። ስለዚህ ቅዱስ እስጢፋኖስ አንድ ቅንጣት ተዘርቶ ቤተ ክርስቲያን በዓለም ሰፍታ እንድትበቅል ያደረጋት
የክርስቶስ ንጹሕ ዘር ነውና ይህን ንጹሕ ዘር በቤተ ክርስቲያን የዘራ መድኃኔዓለም ክብር ምስጋና ይግባ። ስለዚህ ሁላችሁም እንግዲያስ ለመጨረሻ በዘመኑ ሐዋርያት ሃይማኖትን የተሞላ ጸጋን የተሞላ ጥበብን የተሞላ ቅድስናን የተሞላ ማስተዋልን የተሞላ ዕውቀትን የተሞላ አእምሮን የተሞላ ይሁሉ የተሞላ ቅዱስ እስጢፋኖስን ለጭንቀትና ለመከራ ጊዜ እንደመረጡት እኛም ለኢትዮጵያ ለመከራ ጊዜዋ ቅዱስ እስጢፋኖስን ለአባትነት ተመኝተናል፣ መርጠናል። እግዚአብሔር የሱን አባትነት ለሁላችን ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።